አንቺ አገባሽም የቤተሰብ ጉዳይ አፍሽን አትክፈች እሺ ዝጊ በናሽ እልሽ ብዙ ራስ ወዳድ ሰው አውቃለሽ ግን ሁሉም ተደርበው እንዳንቺ አይሆኑም እሺ በጣም ጨካኝና ራስ ወዳድ ሰው ነሽ እሺ ደረጀ አባትነቱ ይበዛብሻል እሺ አንቺ ብቻሽን ነው መኖር ያለብሽ ምክንያቱም ራሊሳ ሳሙሮ አረ ሰማን ህልማን አንቻቸውን ወገብ ዛላቸውን ብዬ ነው ማስቀራቸው አረ እማዬ ምንድነው ነገር ወይኔ ጉዴ ፈላ በቃ አለቀልኝ እማዬ በቃ መታሰሪ እኮ ነው በቃ እማዬ ፖሊስ እኮ ሁሉንም ነገር ደረሰበት እማዬ ወይኔ ጉዴ ፈላሽ ምንድነው ማድረገው ወይኔ ጉዴ በቃ ተቅለብለቢ አሁን ተዘጋጅና ፖሊስ ጣቢያ መሄድ አለብን እቺም አባትሽ ታስሮ እዚህ ሊደራት በስተመጨረሻም ጋሽ ደረጀ ራሳቸውን አሳልፈው ለህግ ሰጡ አበጌል በፍጹም አባዬ መታሰር የለበትም ከታሰረ ግን መርምረው እውነቱ ላይ ደርሰው እኔን ነው የሚይዙኝ ነው እንጂ የሚለው ነው እንጂ ያሳሰባት አባዬ ባልሰራው ስራ ለምን ታሰረ ያለ ጥፋቱ ለምን ወንጀለኛ ተባለ ያለ በደሉ ለምን ኃጢአተኛ ተባለ የሚለው ነገር አይደለም ጋሽ ደረጀ የልጅን ነገር ጠንቅቄ አውቃታለሁ የልጅን ነገር ጠንቅቄ አውቃታለሁ ለእውነት ትሟገታለች ለእውነት ትቆማለች የሚሉ ጋሽ ደረጀ የሰው ሚስጥር መፈልፈል ነው እንጂ ስራዋ የራሷ ሚስጥር እንዲወጣባት እሷ ወንጀለኛ ኃጢአተኛ እንድትባል አትፈልግም የሚለውን ነገር ተስፋ ቆርጠዋል ወይዘሮ ማርታ በስተመጨረሻም አባትሽ መታሰር አለበት ወይ እስኪ በራስሽ ቦታ ሆነሽው አንቺ ያሳስበሽ አባዬ ያለ ጥፋቱ እንዴት ይታሰራል ለምን እጁን ይሰጣል የሚለው ሳይሆን አባዬ እንደታሰረ ፖሊሶች መርምረው እውነታው ላይ ሲደርሱ እኔን ያስሩኛል የሚለው ነገር ነው ያስጨነቀሽ እውነት ተቀብሮ አይቀርም ሀቅ ተደፍኖ አይቀርም እውነት ነው አንቺም አውቄ ያልገደልኩትም እንኳን ገደልኩት ብለሽ ነው ያመንሻለሽው ለዚህ ቅጣት ደግሞ ይገባሻል ስትላትም ወይዘሮ ማርታ በፍጹም እማዬ እኔ አልገደልኩትም እያለች ነው እንዳልገደለችውና ምንም እንዳላረኩ ያለሽ ሽምጥጥ አድርጋ እየከዳች ነው ዳጣ አንቺ በሰራሽ ወንጀል አባዬ እንዴት ይታሰራል አባትሽ እኮ የአባቶች መለኪያ ተምሳሌት የሌለለት ለአንቺ መልካም አባት ለቤተሰቦቹ ሞገስ የሆነ አባት ነው እንዴት አባቱ በሰራው ወንጀል እኔ ይታሰርልሃለሁ ይላል እንጂ ልጅ በሰራው ወንጀል አባት እንዴት ይታሰራል ምን ያህል ራስ ወዳድ ነሽ ትላታለች ዳጣ አብጌልም ክፋትና ተንኮሏ እንደቀጠለ ነው እህቴ ትይኛ ነበረ እስኪ እኔ ነኝ የገደልኩ ብለሽ ታሰሪልኝ መታሰር እኮ ታሰርልሻለሁ እውነት ነው እውነት አንቺ ስለተናገርሽው ሳይሆን እውነት ራሱ ይፈነዳል ለዛ ደግሞ እየቆየ ወደ አንቺ መምጣቱ የማይቀር ነው እንጂ እታሰርልሽ ነበረ ግን እኔ ባንቺ ቦታ በሆን አንቺ ከምትታሰሪ እኔ ትታሰርልሽ ትይኛለሽ ወይ ስትላትም በፍጹም እንደውም ደስ ነው የሚለኝ ትላለች አብጌል አየሽ ይሄ እህትነትና መተጋገዝ ሳይሆን ራስ ወዳድነት ይባላል አንቺ እንዲደረግልሽ የምትፈልጊው ሁሉ ሌሎችም እንዲደረግላቸው የሚፈልጉት አለ እኔ ለአባቴ እታሰርለታለሁ ያለ ጥፋት ወንጀለኛ ያለ በደሉ ኃጢአተኛ ሲባል አልፈልግም እንዴት ያለ እንቅልፍ ነው የምተኙ ትላለች ዳጣ አብጌል ክፋትና ተንኮሏ እንደቀጠለ ነው ወይዘሮ ማርታና አብጌል በከባዱ እየተጨቃጨቁ ነው መታሰር አልፈልግም እጄን ለፖሊስ መስጠት አልፈልግም ወዘተ ጋሽ ደረጀ ግን በፍጹም እንቅልፍ መተኛት አልቻልኩም ይህ ልጅም በእምነቱ ቦታ መቀበር አለበት ግቢያችን ውስጥ የቀበርነው እኮ አትክልት አይደለም ክቡር የሆነው የሰው ልጅ ነው ማርታ እንዴት ብዬ ህሊና ይረፍ እንዴት ብዬ ልረጋጋ ይላል ጋሽ ደረጀ በስተመጨረሻም ወይዘሮ ማርታ አርዱንን ለማሳሰር ወስናለች ይህ ማለት አርዱን ነው ጓደኛዬ የታለ አምጡ መልሱ ቀልሱ እያለ ህግ እንዲገባበት የሚያደርገው ኦሬዲ ሀዱን ከታሰረ ሚስጥሩ አይወጣም ሀቁ አይገለጥም እንደተቀበረ ተዳፍኖ ይቀራል የሚል አስተሳሰብ አስባ ይመስለኛል ወይዘሮ ማርታ አርዱን ጓደኛ የታለ እዚህ እያለ ሲመጣ ለኔ ንገሪኝ አስቀፈድደዋለሁ ያዘጋውበትን ፋይል ማስከፍቼ ሌላ ክስ መሰረትበታለሁ ትላለች ወይዘሮ ማርታ ይህ ማለት በአቋራጭ የመሄድ መንገድ ነው ምክንያቱም ስለ ልጁ የሚጠይቀው የታለ እዚህ ቤት ነበር ገብቶ የነበረው እያለ የሚጠይቀው አርዱን ብቻ ስለሆነ አርዱንን ደግሞ በህግ ጥላ ውስጥ ካረገችው የሚጠይቅ ሰው የለም የሚል አስተሳሰብ አስባ ይመስለኛል ወይዘሮ ማርታ
በጣም የሚገርመውና የሚደንቀው የናታንና የዳጣ ፍቅር ነው። የናታንና የዳጣ ፍቅር አሁን ከባድ ችግር ውስጥ ገጥሞታል። ዘበኛው በስተመጨረሻ ናታንን ከባድ ድብደባ ደረሰበት። በስተጀርባ ሆነው የሆዳቸውን እያወሩ ስለነ ደረጀ የጋብቻ አመታዊ ክብረ በዓላቸው ሰፕራይዝ ለማድረግ የሚያወሩትን እቅድ እያወሩ እያለ በስተመጨረሻም ናፍቀሽኛል ብሎ ሊስማት ሲል ዘበኛው ከኋላ ሄዶ በሚያሳዝን ሁኔታ ናታንን ማጅራቱን መቶታል። ወይዘሮ ማርታ ናታንና ዳጣ ተፋቅረዋል። ደረጃ አንተ ስላላያቸውና እጅ ከፍንጅ ስላላያስካቸው ነው እንጂ እየተደባበቁ ቁማር እየተጫወቱ ነው ትለዋለች። በስተመጨረሻም ግን አንተ ምን ትሰራለህ በማለት ዘበኛው ናታንን ማጅራት መቶታል። ይህ ማለት ራሱን ሊስት ከባድ ጉዳትም ሊሆን ይችላል። በዚህ አጋጣሚ ሚስጥሩ ሊወጣ ይችላል። ምክንያቱም ሲሳሳሙ እኔ አይቻቸው አላውቅምና እንዴት ምን ይሰራሉ በዚህ ጨለማ ብዬ ሌላ ሰው መስሎኝ የመተዋቸው ብሎ ኦልሬዲ ሚስጥራቸው ሊገልጽባቸው ይችላል። ዘበኛው ምን ይፈጠራል? በጣም አጓጊ፣ በጣም ልብ አንጠልጣይ አቢጌል አሁንም ክፋትና ተንኮሏ እንደቀጠለች ናት። የሰላም ልጅ መመርመር አለባት። ሰላምን ጠርጥሪያት እማዬ የልጇን አባት እናገራለሁ ብላ አለመናገሯ እንዴት ጥርጣሬ አይጭርብሽም እያለች ነው። መናገር ካልፈለገ መብቷ ነው። የሚያስገድዳት የለም። ቃል እንደገባችው መሰረት ደጋግሜ ጠይቄያታለሁ። ሀሳቤን ቀይሬያለሁ ካለች ምንም ማድረግ አንችልም። ፍርዱን ለፈጣሪ መስጠት ነው። አቢጌል የራስሽ ክምር የሚያክል ጭንቀት እያለብሽ ስለ ሰው ህይወት አትፈትፍቺ እየተባለች ብትመከርም አቢጌል አሁንም የሰላምና የዳጣ ሁኔታ ነው የሚያስጨንቃት። እነማን ናቸው? ምንድን ናቸው? እነሱን አዋርጄ እነሱን ጎዳና ላይ ጥዬ የሚለው ሀሳብ ብቻ ነው አይምሯ ውስጥ ያለው። ለዚህ ጥፋቷ ግን ዋጋ ማግኘት አለባት አቢጌል። ወይዘሮ ማርታ ልጅ ከምትታሰር ባለቤቴን በጭንቀት ከሚወጣጠር አርዱንን አሳስረዋለሁ ብላ ያሰበችው እቅድ ምን ላይ የሚደርስ ይመስላችኋል? እውነት ናት። እሱም ቢያሳስሩትም ከህሌናቸው መሸሽ ከእውነቱ መደበቅ አይችሉም። ደም ነውና እየመጣ ነው የሚረብሻቸው፣ ሰላማቸውን ነው የሚነሳቸው። እንግዲህ ወይዘሮ ማርታ ምን አይነት እቅድ አቅዳ ነው? ጋሽ ደረጀስ ምን አይነት እቅድ አቅዶ ነው? እጅግ የሚገርምና እጅግ ልብ የሚሰብር ጉዳይ ነው። ሁላችንም በጉጉት እንጠብቀዋለን። ጋሽ ደረጀ እኔ ታሰርኩ መስዬ አንቺ ሂደሽ ንገሪያት ብሎ እንደነገራት አቢጌል ያሳሰባት የአባቷ መታሰር ሳይሆን እውነቱን መርምረው ሲደርሱበት ወደ እሷ እንደሚጠቁም ነው። የዛን ቀን ደግሞ ላትመለስ እስር ቤት የምትመሰብስበት አጋጣሚ እንደሚፈጠር ስለምታውቅ ነው። ጋሽ ደረጀ እውነቱን በጣም ጨንቋቸዋል። በጣም ደንግጠዋል። እኔ ለእሷ ስንት ዋጋ እየከፈልኩ እሷ ለእኔ ግን ምንም አይደለችም። ይህ ማለት የእሷ መታሰር ነው እንጂ ያሳሰባት እኔ ያለ አጽፋቴ ያለ ኃጢአት ያለ ገዳይ ሳልባል ገዳይ ነኝ ብዬ መታሰር አይደለም ያሳሰባት። አንተ ከገደልክ ብለው ፖሊሶቹ ምርመራ ሲያካሂዱ ኦልሬዲ ወደ እሷ እንደሚጠቁሙ ስለምታውቅ ነው በማለት እጅጉን ጨንቋቸውና ደንግጠዋል። አቢጌልም በፍጹም አልታሰርም፣ አባዬም መታሰር የለበትም፣ እሱ ከታሰረ ምርመራው ወደ እኔ ይጠቁማል፣ ያኔ እታሰራለሁ ትላለች።